ሰላም ይህ ኖሌጅ ቲዩብ ነው። ለዚህ ቻናል አዲስ ከሆናችሁ መረጃ በትኩሱ እንዲደርሳችሁ ቻናላችንን ላይክ፣ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ምን ያለኝ ቻፕተር 1 ኢንትሮዳክሽን ቱ ኢኮመርስ ዛሬ የምናየው ይሄን ይሆናል። በቻፕተር 1 ላይ ስለ ኢኮመርስ ተወሰኑ ነገሮችን ለማየት እንሞክራለን። ኢኮመርስ ማለት እንግዲህ የኤሌክትሮኒክስ ግብይት ነው። ምንድነው? ኢንተርኔትን በመጠቀም አፕሊኬሽን ተጠቅመን ግብይት ለማካሄድ የሚጠቅመን የፋይናንስ ዓለም የቴክኖሎጂ ውጤት ነው። በቃ ስለ ፋይናንስ ነው የሚያወራው ማለት ነው። So e-commerce እንግዲህ e-commerce it is what's e-commerce? It is the use of internet and the web and up to transactions. ኢንተርኔትን በመጠቀም እንግዲህ የተለያዩ ዌቦችን ተጠቅመን አፕሊኬሽን ተጠቅመን ለንግድ ልውውጥ ለማካሄድ የሚረዳ ሌላው ሞር ፋሚሊያር ነው። ዲጂታል ኢናብሊንግ ኮመርሻል ትራንዛክሽን ቢትዊን ኤንድ አሞንግ ኦርጋናይዜሽን ኤንድ ኢንዲቪጁዋል ነው። በመደበኝነት በድርጅቶች እና በግለሰቦች መካከል በዲጂታል የነቁ የንግድ ልውውጦችን ለማካሄድ የሚረዳ ነው። ኢኮመርስ ዲጂታል በጣም ዲጂታላይዝ ነው። it is digital enabling transaction include all transaction medias by digital technology እያንዳንዱ በዲጂታል የነቁ ግብይት በዲጂታል ቴክኖሎጂ የሚደረግ ሁሉንም ግብይቶች ያካትታል ማለት ነው። እኔ ግብይት ያካትታል አብዛኛው ጊዜ for the most part this means a transaction that occur over the internet, the web and other via mobile apps አብዛኛው ጊዜ ይሄ ምንድነው ማለትም በበየነ መረብ በዌቦች ወይም ደግሞ በሞባይል በመተግበር የሚደረግ ግብይት ማለት ነው። Commercial transaction involved to exchange of the values, example monies across the organization or individuals. ንግድ ልውውጥ ማለት ለምርትና አገልግሎቶች በምላሹ ለምንሰጠው ምርት ለምንሰጠው አገልግሎት በምላሹ ምን እናገኛለን ማለት ነው ከድርጅቱ ወይም ከግለሰቡ ደንበኛ ሊሆን ይችላል whatever የእሴት ልውውጥ ማለት ለምሳሌ ገንዘብን ያካትታል ወይም ደግሞ በምንሰጠው ዕቃ ምላሽ እናገኛለን። ስለዚህ ለሰጠነው ነገር ሰርቪስ exchange ላደረገው ነገር value ያስፈልገናል ማለት so exchanging of the values it's important for us understanding limits of that e-commerce የኢኮመርስ ወሰን ለመረዳት ምንድነው የእሴት መለዋወጥ አስፈላጊ ነው ማለት ነው። so የዋጋ ልውውጥ without an exchange of the values now commerce occurs ምንም አይነት የዋጋ ልውውጥ ከሌለ ምንም አይነት ንግድ አይከሰትም ማለት ነው። በሌላ በኩል ኦሪጂኑ ነው የኢኮመርስ አመጣጥ ነው። so e-commerce is not very old. e-commerce not very old. It is already has its tumultuous history now. it is በጣም ብዙ ጊዜ የቆየ ቢሆንም ንግድ በጣም እነዚህ not actually የቆየ አይደለም። ምንም እንኳን ኢኮመርስ ንግድ በጣም ያረጀ ባይሆንም በአሁን ላይ ግን የቀድሞው የተዘበረቀ ያለ ታሪክ ነው ያለው። አንዳንዶቹ ከ1979 ጀምሮ ይላሉ፣ አንዳንዶቹ በ80 ጀምሮ ይላሉ፣ አንዳንዶቹ በ90ዎቹ ያው ታሪክ የሚያስቀምጣቸው ብዙ አሉ። ለምሳሌ እንደ ማይክል ላንድሪች የሚባል ሰው ያለ እንግሊዛዊ እሱ በ1979 ቴክኖሎጂ ተጠቀመ ይላል። የዲያላፕ ቴክኖሎጂ ተጠቅሞ የመጀመሪያውን የቲቪ ኮኔክቲቪቲ መጠቀም የመጀመሪያውን ኮኔክቲቪቲ ሰራ ተብሎ ይነገርለታል። ከዛ እንደገና በ1980ዎቹ ወር 60 እንደገና ያለ ይሄ ቲቪን እነዚህን ኮኔክቲቪቲዎችን የተጠቀሙ ሰዎች አብረው እያደጉ መጡና ደን በ1994 አካባቢ አይ ቲንክ ኦገስት 1990 ላይ እንግሊዝ የአሜሪካ ላይ የመጀመሪያው የዘፈን ሲዲ ተሸጠ ተብሎ ይነገርለታል። ግን አትሪቢዩቱ ኦፊሻሊ የተሰጠው ለማይክል ላንድሪች ነው 1979 ላይ ነው። ስለዚህ ግን እዚህ ጋር በሂስቶሪ ኦፍ ኢኮመርስ ካን ቢ ክሌር ዩዝ ኦፍ ዲቫይድ በኢኮመርስ በታሪክ 3 ወቅቶችን ሊከፍሉ ይችላሉ። የመጀመሪያው በ1995 እስከ 2000 ምንለው the period of invention ምንለው ይሄ የፈጠራ ጊዜ ነው። ከዛ በኋላ the period of consolidation ምንላቸው ይሄ የማጠናከሪያ ጊዜ። ከዛ በኋላ the presence it's just 2007 up to that present ምንለው እስካሁን ድረስ ያለው ይሄ በማህበራዊ ሊሆን ይችላል ሞባይል እና አካባቢውን እዚህ የመስፋፋት ጋር ተያይዞ የመታደስ ጊዜ ብለውታል። ስለዚህ ዳይሬክት ቤኔፊት ምንለው የኢኮመርስ ቀጥታ ጥቅሞች እነማን ናቸው? ይሄ ነው ወሳኙ ነገር። መጀመሪያው ምንድነው ፋስት ባይንግ ፕሮሰስ ምንለው ፈጣን የግዢ ሂደት ነው። በጣም ፈጣን ወዲያው የሆነ ነገር እናስቀበለው ወዲያው ትራንዛክሽን እናገኛለን። ሌላኛው ስቶር ኤንድ ፕሮዳክት ሊስቲንግ ክሬሽን የማከማቻና የምርት ዝርዝር መፈጠሮች ናቸው። ኮስት ሪዲክሽን ምንላቸው የወጪ መቀነስ። አፎርደብል አድቨርታይዚንግ ኤንድ ማርኬቲንግ ምንለው ተመጣጣኝ ማስታወቂያና ግብይቶችን ማግኘት። ፍሌክሲቢሊቲ ኦፍ ዳት ከስተመርስ ለደንበኞቹ ተለዋዋጭ ነው። ሌላኛው ፕሮዳክት ኤንድ ፕራይስ ኮምፓሪሽን ነው። ኢቲዝ የምርትን ምንድነው ደንበኞቹ ተለዋዋጭ ከሆነ በኋላ የምርትና የዋጋ ንጽጽር ኮምፔር ኤንድ ኮንትራስት እያደረግን ነው የምንሰራው። ኤንድ አዘር ኖ ሪች ሊሚቴሽን ነው። ምንም አይነት የመዳረሻ ወይም የቦታ ገደብ የለውም። ፋስት ሪስፖንስ ቱ ዘ ባየርስ ኤንድ ማርኬት ዲማንድ ነው። ለገዢ ወይም ለገበያ ፍላጎት ፈጣን የሆነ ምላሽ ይሰጣል። ሌላው ሴቨራል የሆኑ ፔመንት ሞዴሎች አሉ። በርካታ የክፍያ ሁኔታዎች አሉ ማለት ነው። አንዳንዱ ካሽ ይከፍታል፣ አንዳንዱ ኤሌክትሮኒክ ፔመንት በጣም ብዙ እሱንም እናያለን። አክቹአሊ እነዚህ የኤሌክትሮኒክስ ፔመንት ሲስተሞችን ሌላው ታይፕስ ኦፍ ኢኮመርስ ምንለው ነው።
classified by its market relationship or the technologies ይሄ ምንድነው በገበያ ግንኙነት ወይም በቴክኖሎጂ ሊመደብ ይችላል። የመጀመሪያው ቢዝነስ ቱ ኮንሱመርስ የምንለው ነው። ሌላው ቢዝነስ ቱ ቢዝነስ የምንለው ነው። ኮንሱመር ቱ ኮንሱመርስ ሌሎች አሉ። ዲማንድ ቱ ኮንሱመርስ፣ ኮንሱመር ቱ ዲማንድ እንላቸዋለን። ይሄ ምንድነው የመጀመሪያው ቢዝነስ ቱ ኮንሱመርስ ነው። ንግድና ለተጠቃሚው ከንግዱ ወደ ተጠቃሚው የሚሄደው ነው ቀጥታ ማለት ነው። ምንም አይነት ይሄ ሪቴለሮች ምናምን ሳይገቡበት። ከዛ እንደገና ቢዝነስ ቱ ቢዝነስ የምንለው ነው ንግዱን ወደ ንግድ የሚልክልን ነው። ሌላው ኮንሱመር ቱ ኮንሱመር ከሽያጭ ወደ ሽያጭ የሚሄድበት ይሄ በሰፊው ሃንዳውት ላይ አዘጋጅቼ ልክላችኋለሁ። በደንብ በዛ ላይ ታዩታላችሁ በደንብ ዲስክሪፕሽኑን። በሌላ በልኩ ኤሌክትሮኒክስ ፔመንት የምንላቸው ይሄ ወሳኝ የአንድ ኢኮሜርስ ፓርት ነው። ኤሌክትሮኒክስ ፔመንት ሲስተምስ አር ኤ ኪ ኮምፖነንት ኦፍ that the e-commerce transaction its infrastructure የኤሌክትሮኒክስ ክፍያ የምንለው የዚህ ስርዓት የኢኮሜርስ መሰረት ልማት ዋና አካል ከምንለው አንዱ ማን ነው? ኢ ፔመንት ወይም ኤሌክትሮኒክስ ፔመንት የምንለው ነው። currently e-commerce technologies it relies on users identifications on encryptions to its safeguard the business transactions ይሄ ምንድነው ያሁኑ የኢኮሜርስ ቴክኖሎጂ የንግድ ልውጦችን ለመጠበቅ በተጠቃሚው መለያ እና ምስጢራዊ ላይ የተመሰረተ ነው። ለምሳሌ እዚህ ጋር አይደንቲፊኬሽን አለ፣ ኢንክሪፕሽን አለ። በእነዚህ ላይ የተመሰረተ ነው። ሰውየው ምስጢራዊ ኮዶች ይኖራሉ ወይም ደግሞ የራሱ የሆነ መለያ የሚሰጠው ነው። በዚህ ላይ የተመሰረተ ነው። ፔመንት ትራንዛክሽን የሚያደርግበት አክቹዋል ፔመንት አር ሜድ ኦፍ ኢትስ ቫራይቲ ኦፍ ዌይዎች ናቸው። አክቹዋል ሜድ የምንላቸው ትክክለኛ ክፍያ የኤሌክትሮኒክስ ክፍያዎች እንላቸው ኢንክሉዲንግ ዳት ኤሌክትሮኒክ ካሽ ይሄ ጥሬ ገንዘብ ለምሳሌ ይሄ አንደኛው የኤሌክትሮኒክ ፔመንት ነው። ከዛ በኋላ ኤሌክትሮኒክስ ዋሌት የምንለው ይሄ ቦርሳዎች ኤሌክትሮኒክስ ቦርሳዎች የምንላቸው ይሄም አንድ ኤሌክትሮኒክስ ፔመንት ናቸው። ስማርት ኢትስ ክሬዲት ቻርጅ ክሬዲት ክፍያ ዴቢት ካርድ የምንላቸው እነዚህን ጨምሮ በተለያዩ መንገዶች ይከናወናል ማለት ነው። የኤሌክትሮኒክስ ፔመንት ዌብሳይት that accept its multiple payment types convert more visible its purchasing customers than its a merchant who offer that online single payment methods ይሄ ብዙ ጊዜ የክፍያ አይነቶችን የሚቀበሉ ድረገጾች አንድ የመክፈያ ዘዴ ብቻ ከሚሰጡ ነጋዴዎች የበለጠ ገቢዎችን ወደ ገዢ ለደንበኞች ወደ ገዢዎች ብዙ ጊዜ ለደንበኞች ይለዋወጣል። ስለዚህ ይሄ አብዛኛው የተለያዩ ፔመንት ሲስተሞች ይጠቀማል ኤሌክትሮኒክስ ፔመንት የምንለው ማለት ነው። በሌላ በልኩ it's authentication ነው። it is to data authentications technologies are it's used by its main organization to confirm the identification of the users requires things accessing the information or asset ይሄ የማረጋገጫ ቴክኖሎጂዎችን ይጠቀማል። ለምሳሌ መረጃዎችን ወይም ንብረቶችን የምንላቸው ለማግኘት የሚጠይቅ ወይም ተጠቃሚን ማንነት ለማረጋገጥ ብዙ ጊዜ ከድርጅቶች ጋር ጥቅም ላይ ይውላል። አብዛኛው ድርጅቶች ይሄን ነው የሚጠቀሙት የኤሌክትሮኒክስ ፔመንት የምንላቸው። ምክንያቱም የሰውየው ማረጋገጫ ይደርሰዋል፣ የሰውየው ማንነት ያገኛል። በዚህ ሜትድ አንደኛው ኤሌክትሮኒክስ ፔመንትን ተመራጭ ያደርገዋል። ዲጂታል የምንለው ሰርቲፊኬት is an attachment to an email message or data embedded in a website that it verifies the identity of a sender on a website so ዲጂታል ሰርቲፊኬት የምንለው የኢሜል መልእክት ወይም በድረገጽ ውስጥ የተካተተ ሲሆን የላኪን ወይም የዌብሳይቱን ጣቢያ ወይም የዌብሳይቱን አድሬስ ማንነት የሚያረጋግጥ መረጃ አባሪ የያዘ ነው ማለት ነው። ይሄ የመጀመሪያው ምንድነው በዚህ የኤሌክትሮኒክስ ፔመንት ውስጥ ትልቁ የመጀመሪያው ሶኬት ላየር የምንለው ነው። ሶኬት ሴኪዩር ሶኬት የምንለው ላየር አለ። ኦንላይን ሾፐሮቹ በጣም የሚፈሩት አንድ ነገር አለ። it's fear that the thief of that the credit card numbers ይሄ ብዙ ጊዜ እነዚህ ይሄ ሁሉም መስመር ላይ ያሉ ሸማቾች በጣም ክሬዲት ካርድ ቁጥሮችና የባንክ መረጃዎችን መስረቅ ይፈልጋሉ። ምንድነው አብዛኛው ጊዜ እዚህ አይነት የማንነት ስርቆት የሚካሄደው በምን መልኩ ነው? አንዳንድ ጊዜ ይሄን ፕሮቶኮል ለመጠበቅ ኤስኤስኤል የሚል ነገር ሰሩ ሴኪዩር ሶኬት ላየርስ የምትባል እቺ ምንድነው ሴኪዩር ሶኬት ላየርስ የምትለው እያንዳንዱን ነገር የዚህን አይነት የማንነት ስርቆት ለመከላከል ሴኪዩር ሶኬት ላየርስ ሰሩ ግንኙነት ፕሮቶኮል ሚስጥራዊ ያለው መረጃን ለመጠበቅ ጥቅም ላይ ይውላል ማለት ነው። ኤስኤስኤል የምንለው እያንዳንዱ የሰውየውን የደንበኛው ሚስጥር ትጠብቅልናለች። የኤሌክትሮኒክ ካሽ የምንለው ነው። የኤሌክትሮኒክ ካሽ የምንለው ለምሳሌ ጥሬ ገንዘብ ሊሆን ይችላል። it's cash and it's amount of that it's computerized ነው። ኤሌክትሮኒክስ ገንዘብ በኮምፒውተራይዝ የተከማቸና ለኢኮሜርስ ስፔሻሊ ለኢኮሜርስ ሸማቾች የመታወቂያ መረጃን የነሱን ግብይት የሚል የገንዘብ መጠን ያስቀምጣል ኮምፒውተራይዝ ላይ it's the amount of that money ኮምፒውተራይዝ አድርጎ ስቶር ካደረገ በኋላ በተለምዶ ምንድነው ለምሳሌ እኛ ባንክ ቤት እንሄድና መታወቂያ እንሰጣለን። ሌላው ክሬዲት ቻርጅ ዴቢት ኤንድ ስማርት ካርድ የምንላቸው ናቸው። እነዚህ አብዛኛው ኦንላይን ሾፐርስ
use credit and charge card for most of their internet purchasing አብዛኛው ጊዜ እነዚህ ካርዶች ብዙ የመስመር ላይ ሸማቾች ለአብዛኛው ኢንተርኔት ገዢዎች የክሬዲት እና የቻርጅ ካርዶችን ይጠቀማሉ። የመጀመሪያው ምንድነው ክሬዲት የምንለው ነው። የክሬዲት ካርድ የምንለው ምንድነው እንደ ቪዛ ወይም ማስተር ካርድ ያለ ክሬዲት ካርዶችን በተጠቃሚ የክሬዲት ታሪክ ላይ የተመሰረተ የወጪ ገደብ ያለው በየወሩ ለምሳሌ በየወሩ ተጠቃሚ ምን ያደርጋል የተመደበለትን ወይም የተበደረውን መጠን በከፊል ወይም በሙሉ መክፈል ይችላል። ከዛ ካልሆነ ግን ሰውየው ምንድነው የሚያደርግ ወለድ የሚከፍለው ምንድነው ባልተከፈለ ወለዱን የሚከፍለው ቤተኛው ነው ባልተከፈለው ክፍያው ላይ ነው። በዚህ ላይ የተመሰረተ ነው። ሌላኛው ቻርጅ ካርድ የምንለው ነው። ቻርጅ ካርድ ማለት ምንም አይነት ወለድ የማያስከፍል ነው። ምንም አይነት ወለድ የማያስከፍል የኤሌክትሮኒክስ ክፍያ ካርድ አይነት ነው። ነገር ግን ምንድነው ይሄ የመገለጫ ሂሳብ ለምሳሌ ሙሉ በሙሉ በተለምዶ ወይም በየወሩ እንዲከፍል የሚጠበቅበት ነው። ይሄ ምንም ወለድ የለውም ግን በየወሩ መክፈል ግዴታ አለበት። ስማርት ካርድ የምንለው ነው። ይሄ ስማርት ካርድ አብዛኛው ጊዜ ኖርማል ይሄ ቻርጅ ካርድ የምንለው ካርዶችን በተወሰኑ ሻጮች ላይ ይሰጣል። ለተወሰኑ ሰዎች ብቻ ነው የሚሰጠው። ለምሳሌ ለካርድ ያዡ ለጋሽ የሆኑ የሽልማት ጥቅሞችን ያገኛል። ለምሳሌ ንግድ ባንክ ቆጥቡ ይሸለሙ እንደዚህ የተለየ ግን በጣም ኢንተረስትድ ነው። ለምሳሌ ተጠቃሚዎቹ ያለው ያለ ገደብ የውጭ ገደብ ያላቸው ለምሳሌ ኢትዮ ቴሌኮምስ ልክ ይሄ በዓላት ሲመጣ እንደሚሰጠን አይነት ምንለው ነው ስማርት ካርድ ምንለው ነው። ስማርት ካርድ ምንድነው የሚያደርገው ብዙ ጊዜ በጣም ስማርት ናቸው። እነዚህ ስማርት ካርድ can be used for a variety of purpose እንጠቀም በጣም ለተለያዩ ፐርፖዞች ነው የምንጠቀመው የስማርት ካርድ for example including የፋይናንስ እውነታዎችን የጤና መድህን ሊሆን ይችላል storing finance factories health insurance data credit numbers and network identification code ለነዚህ እንጠቀማለን ማለት ብዙ ጊዜ እነዚህ ምንድናቸው ለፋይናንስ ፋክተሪዎች የጤና መድህኖች ለምሳሌ ሄልት ሴክተር ላይ የክሬዲት ካርድ ቁጥሮችን እና የአውታር መረቦችን እነዚህን ለመጠቀም የሚረዳን ጭምር የተለያዩ ዓላማዎች ወይም ጥቅም ይዞ የመጣ ነው ይሄ ስማርት ካርድ የምንለው ማለት ነው። ሌላው ኢኮሜርስ ሶሻሊ ኤንድ ኢቲካል ኢሹስ ኦፍ ሰራውንዲንግ ዘ ኢኮሜርስ በኢኮሜርስ ላይ ያለው ማህበራዊ ስነ ምግባራዊ ጉዳዮችን የሚያጠና ነው ኢኮሜርስ። ይሄ the ethical issue in e-commerce at the early age of that the e-merchants በነገራችን ላይ ኢኮሜርስ ውስጥ ያሉ የስነ ምግባር ጉዳዮች እና የተጀመረበት ጊዜ ምንድነው በመጀመሪያ ደረጃ በዛ ጊዜ የነበረው ሰዎች መረጃን ለመፈለግ only searching data or the informations and communicate by each others ነው እርስ በርስ ለመግባባት ብቻ የተፈጠረ ለዚህ መድረክ ብቻ የተፈጠረ ነው ብለው ያስባሉ ኢኮሜርስን። ነገር ግን but now we can say that the internet has been commercialized አሁን ለምን ማለት እንችላለን አሁን ኢንተርኔትን ለገበያ ቀርቧል ማለት እንችላለን። ያ ማለት በዚህ በኢኮሜርስ የሚለው ቃል የመጣው ለዚህ ነው። so this is the term of e-commerce is merge ገበያ ነው በቃ መገበያያችን ነው። nowadays we can say that almost all trends and business activities including the banking can be done by the online በአሁኑ ጊዜ ሁሉም ማለት እንችላለን እና የንግድ እንቅስቃሴዎችም ትስስሮች እንዳለ የባንክን ጨምሮ መስመር ላይ ሊደረግ እንደሚችሉ ማየት እየቻለን ኖርማሊ እያየን ነው። እያንዳንዱ ነገሮች ኦንላይን ባንኪንግ ሊሆን ይችላል ቴሌብር ኢብር የምንላቸው እነዚህ ሁሉ ነገር ምን እየሆኑ ሰዎች ለምሳሌ በፊት ባንክ ቤት ሄደው ይሰለፋሉ ብር ለማውጣት። አሁን ግን ኖርማሊ ትራንስፈር እናደርጋለን። ኢቭን ይሄ ቢል ጀምረናል። ለምሳሌ ውሃ በኦንላይን መክፈል ተጀምሯል። እንደዚህ በጣም ብዙ ጥቅሞች አሉ። ሰው ይህ አዝማሚያ ምንድነው ይሄ ትሬንድ እንደዚህ ያለ ልምዶች ለተጠቃሚውና ለንግድ ድርጅቶች ብዙ ጥቅሞችን ይሰጣል ተብለን እናስባለን። this trend given to that a lot of advantage both the consumers and the business ጋር በጣም ብዙ ያያዝ በዚህ ይሄ ትሬንድ እየለመደ ቢሄድ በጣም ብዙ ጠቀሜታዎች ይሰጣል ተብሎ ይጠበቃል። however it's a bad side by the way bad side አለ። ሆኖም ግን ምንድነው ኢኮሜርስ መጥፎ ጎን እንዲሁም ችላ ልንለው አንችልም። cannot be ignored that መጥፎ ጎን ኢግኖር ማድረግ አንችልም። መጥፎ ጎን ማለት ምንድነው what's that mean that bad side it's about the ethical issue in the commerce በዚህ ጉዳዮች ላይ ሁሉ ጊዜ ለሸማቹ ለምሳሌ አንዳንድ ጊዜ this issues involve to irresponsible parties በጣም ሪስፖንሲብል ፓርቲዎች አሉ ለንግድ ድርጅቶች ላይ ዛቻ የሚልኩ ኃላፊነት የጎደላቸው ወገኖች እነዚህን ያካተር። ስለዚህ እነዚህ ችላ ማለት አንችልም ማለት ነው። የመጀመሪያ ምንድነው ዌብ ስፖፊንግ ምንድነው የድረገጽ ማጭበርበር ምንለው ነው ዌብ ስፖፊንግ። ሰላም የዩቲዩብ ቻናል ተከታታዮች በአብዛኞቻችሁ ምክርና አስተያየት መሰረት የቻናላችንን ሎጎ ቀይረናል። እናም ስለ ቀና አስተያየታችሁ እናመሰግናለን። የነመር ጋር የተያያዘ ኤሌክትሮኒክስ መለያ ቁጥር መታለያ ነው ማለት ተመሳሳይ የሆነ ዌቦችን መስራት ነው። ይህ የሚሆነው እንግዲህ ወይም አጥቂው ሃከሮቹ የክሬዲት ካርድ ቁጥሮችን
ወይም ሌላ የግል መረጃ ለተጠቃሚዎች እንዲሰጡ ለማድረግ ከዋናው ድረገጽ ጋር መጀመሪያ ካለው ድረገጽ ጋር ሙሉ በሙሉ ቶታል ሴም የሆነ ተመሳሳይ የሆነ የውሸት ወይም ማጭበርበሪያ ድረገጽ ጣቢያን ሲያዘጋጁ ምን ይባላል? ዌብ ስፑፊንግ እንለዋለን። ሌላው ፕራይቬሲ ኢንቬሽን ነው። ይሄ የግላዊ ወረራ ይባላል። ምንድነው ይህ ጉዳይ? ብዙ ጊዜ ከሸማቾች ጋር የተያያዘ ነው። ምንድነው ሸማቾች ጋር የተያያዘ ማለት? የግላዊ ወረራ የሚከሰተው የግል ዝርዝሮች የሸማች ንብረት ላልተፈቀደ አካል ሲሰጥ ማለት ነው። ሌላው ኦንላይን ፒራሲ የምንለው ነው። የመስመር ላይ የባህር ወንበድና የምንለው ይሄ ብዙ ጊዜ የመስመር ላይ ወንበዴዎች እንደ ይሄ ኤቦክስ የኤሌክትሮኒክስ መጽሐፍት፣ ኤሌክትሮኒክስ ሚውዚኮችን ወይም የኤሌክትሮኒክስ ቪዲዮ እነዚህን የኤሌክትሮኒክስ አእምሮ ንብረቶች በባይዘው ሪጅስተር ይደረጋል። ኤሌክትሮኒካሊ አክሰስ የምናደርጋቸው ለምሳሌ አንድ የእናንተ ሎጎ የእናንተ ምናምን አንድ ላይ ሙሉ የእናንተ ዌብሳይት ሪጅስተር ከተደረገ በቃ ይሄ ምንድነው የአእምሮ ፍቃድ ንብረት ፍቃድ ታወጣላችሁ ማለት ነው። ልክ ሲምስ ላይክ ዳት የኤሌክትሮኒክስ አእምሮ ንብረቶችን ያላልተፈቀደ የቅጂ መብት ተብሎ ሊገለጥ ይችላል። ይሄ ፒራሲ የምንለው ኢሜል ስፓሚንግ የምንለው ነው። ይሄ ኢሜል ስፓሚንግ ማለት የኢሜል አይፈለጌ መልእክቶችን ይይዛል። ይሄ ኢሜል አይፈለጌ መልእክት ማለት ይሄ እንዲሁም ያልተፈለገ የንግድ ኢሜል ተብሎ የሚጠራ ነው። ያልተፈለገ ማስታወቂያ ወይም ያልተፈለገ የመልእክት ልውውጥ በኢሜል ለመላላክ ወይም ለማሰራጨት በኢሜል መጠቀምን ያካትታል ማለት ነው። በሌላ በኩል የአፕሊኬሽንስ ኦፍ ኢኮሜርስ የምንለው ነው። በነገራችን ላይ ይሄ በጣም ወሳኝ ነው። በጣም የኢኮሜርስ መተግበሪያዎች ማለት ናቸው። ኢኮሜርስ እንዴት ይተገበራል ቢባል ወይም በምን ይተገበራል አፕሊኬሽኖችን ነገሮች ተባሉ እነዚህን መግለጽ ትችላላችሁ። የመጀመሪያው ሪቴል ኤንድ ሆልሴለር የምንለው ነው። ይሄ ቸርቻሪ እና ጅምላ ሻጭ ማለት ነው። ብዙ ጊዜ ምንድነው ኢኮሜርስ በዙሪያ በዚህ ዘርፍ ላይ በጣም ብዙ የሆኑ አፕሊኬሽኖች አሉት። በጣም ብዙ ምክንያቱም እዚህ ጋር ብዙ ስራዎች ይሰራሉ። እነዚህ ቸርቻሪው እና ጅምላ ሻጩ በጣም ብዙ ሚና አላቸው። ስለዚህ በዚህ ዙሪያ ላይ ኢኮሜርስ በጣም በርካታ አፕሊኬሽን አሉት። ቸርቻሮ ወይም ደግሞ ይሄ ሪቴለርስ የምንለው ምንድነው? በመሰረቱ ይሄ ቢዝነስ ቱ ኮንሱመርስ የምንለውን ኮል ያደርጋል እሱ ነው። እና በአንዳንድ ሁኔታዎች ለምሳሌ ይሄ የግዢ ጋሪዎችን ሊሆን ይችላል ኤሌክትሮኒክስ ካታሎጎችን በመጠቀም የተነደፉ ይሄ ቢቱቢ ቢዝነስ ቱ ቢዝነሶችንም እሱን የሚያካትት እነዚህ እቃዎችና ግሮችን በመስመር ላይ መደቦችን መሸጥ ማለት ነው። ሌላው ኦንላይን ማርኬቲንግ የምንለው ነው። የመስመር ላይ ግብይት የምንለው ነው። ይሄም ዋና የአንድ የኢኮሜርስ አፕሊኬሽን ነው። ምንድነው የሚያደርገው? ይህ ለምሳሌ ሸማቾችን ባህሪያት፣ ምርጫቸውን፣ ፍላጎታቸውን ይሄን ሁሉ የግዢ ፍላጎታቸው የመሳሰሉትን መረጃዎች መሰብሰብን እነዚህን ያካትታል። ስለዚህ መጀመሪያ ዝም ብለን ሸማቾቹ ምን ይፈልጋል? ለምሳሌ ኢትዮጵያ ውስጥ አንድ አፕሊኬሽን ብትሰሩ ምንድነው ኢትዮጵያ ውስጥ ሰዎች የሚፈልጉት? ሰዎችን ፍላጎት ያላችሁ ባህሪያቸው ምንድነው? ለምሳሌ አብዛኛው ጊዜ ታውቁታላችሁ። ይሄንን መግለጽ አይጠበቅብኝም። ሌላው ፋይናንስ የምንለው ነው። ፋይናንስ ላይ በባንኮች ወይም ደግሞ የፋይናንስ ተቋማት ኢኮሜርስ በከፍተኛ ደረጃ ይጠቀሙ ይገኛል። ለምሳሌ ኢትዮጵያ ውስጥ ቴሌብር የምንላቸው እነዚህ ኦንላይን ባንኪንግስ እነዚህ ምንድናቸው? ፋይናንስ በጣም ብዙ ወይ አብዛኛው ዓለም ላይ የፋይናንሱ ተቋማት እየተጠቀሙ ያሉት ፋይናንሻል በኢኮሜርስ መንገድ ነው። ሌላው ኦንላይን ቡኪንግ የምንለው ነው። ኦንላይን ቡኪንግ የምንለው ነው። ይሄ ኦንላይን ቡኪንግስ ምንድነው የሚያደርገው? ከፋይናንስ ኦንላይን ቡኪንግ እና ኦንላይን ቡኪንግ ላይ ምንድነው? ይሄ ለምሳሌ ይሄ የመስመር ላይ ይሄ ልክ ቡክ ኦርደር የማስያዝ ኦርደር እናደርጋለን። ፎር ኤግዛምፕልስ አንዳንድ ጊዜ ይሄ በተወሰነ ጊዜ ብዙም አልተለመደም ኢትዮጵያ ውስጥ፣ ግን ለምሳሌ ሆቴሎች ላይ ሪዘርቭ ማድረግ ደውለን ቦታ ያዝልኝ ሆቴል ያዙልኝ በሪዘርቭ ኦርደር እናደርጋለን። ቲኬቶችን፣ መጽሔቶችን እነዚህ ምንድነው የምናደርገው? የአየር መንገድ ቲኬት ሊሆን ይችላል፣ ጉዞ ምናምን እነዚህ ወዘተ ይመለከታል። ሌላ ማኒፋክቸሪንግ ላይ ረሳሁት። ማኒፋክቸሪንግ ላይ ምንድነው የሚያደርገው? የማምረት ላይ አብዛኛው ጊዜ አቅርቦትን ይመለከታል፣ የአቅርቦት ሰንሰለትን ይመለከታል። ኢኮሜርስ ይጠቀማሉ። እነዚህ ማኒፋክቸሮችም ብዙ ጊዜ ምንድነው የሚያደርጉት? ኩባንያዎቹ ቡድን እርስ በርስ ያው አንድ ኤሌክትሮኒክስ የሆነ ዌብሳይት ይፈጥሩና እርስ በርስ ይነጋገራሉ፣ መረጃን ይለዋወጣሉ፣ የገበያን ጥናት ይደራረጋሉ። ማኒፋክቸሪንግ ካምፓኒ ያላቸው ሰዎች እነዚህ የሸቀጣ ሸቀጦችን ሽያጭ ሊሆን ይችላል። እነዚህ ነገሮች ሪከርድ ይደረጋሉ። ሰው አብዛኛው ጊዜ ግን ምንድነው ኢቭን ቢሮአቸው ውስጥ ያለውን ነገር ማኒፋክቸሪንግ ኮንትሮል ማድረግ ይችላሉ። ሌላው ኦንላይን ፐብሊሽንግ የምንለው ነው። ይሄ ምንድነው የሚያደርገው? የመስመር ላይ ህትመቶችን የሚያመለክተው ለምሳሌ መጽሐፍቶችን፣ ቡኮችን ሊሆን ይችላል፣ መጽሔቶችን፣ ካታሎጎችን እነዚህ። ሌላው
የኤሌክትሮኒክስ ዲጂታል የሆኑ እነዚህ የመጽሔቶችን ዲጂታል ህትመቶችን ይመለከታል። በሌላ በኩል ዲጂታል አድቨርታይዚንግ ነው። ይሄ ዲጂታል ማስታወቂያ ነው። ይሄም ዋን ኦፍ ዲ አፕሊኬሽን ኦፍ ኢኮሜርስ ነው። አድቨርታይዚንግ ሲስተምስ የመስመር ላይ ማስታወቂያ፣ የመስመር ላይ ቁሳቁሶችን ለተጠቃሚዎች በቀጥታ ለማድረስ በበየነ መረብ ወይም በዌብ አማካኝነት አሳታሚና አስተዋዋቂ ቀጥታ እነዚህን ይከታተላሉ። ይሄም አንደኛው የኢኮሜርስ አፕሊኬሽን ኦኬሽን የምንለው ነው። ይሄ ጨረታ ነው። የመስመር ላይ ጨረታ በተባይዘው ከተለያዩ ጂኦግራፊካል አካባቢዎች የተወጣጡ ሰዎች ምን ያደርጋሉ? በመሰባሰብ በያሉበት ቦታ ሆነው በአንድ የሆነ በኢኮሜርስ ቴክኖሎጂ የሚተገበሩ እቃዎችን በድርድር እንዲገዙ ወይም ዋጋ ለመገበያየት ያስችላል፣ እንዲደራደሩ ያስችላል። ይሄ ምንድነው? ብዙ ሰዎች በጨረታ እንዲሳተፉ ያስችላል። ይሄ አንደኛው የአፕሊኬሽን ኦፍ ኢኮሜርስ ነው ማለት ነው። ባይ ዘ ዌይ ኢኮሜርስ የምንለው በጣም is all around us today. So and as it's an entrepreneur ሊሆን should be also get into this realism if you want to expand your market, get more customers and increasing your profitability. ኢኮሜርስ በዙሪያችን ያለ ነገር is around us today. So እና እንደ ስራ ፈጣሪነት ሊሆን ይችላል፣ ገበያን ለማስተፋፋት ብዙ ደንበኞችን ለማግኘት እና ትርፋማነትን ለመጨመር ከፈለጉ ወደ ዚህ ግዛት ወይም ወደ ኢኮሜርስ መግባት አለበት ይለናል። ሌላኛው ዳይሬክት ምንለው ዳይሬክት ማርኬት ቀጥታ ግብይት ነው። በነገራችን ላይ ይሄ ኢኮሜርስ ዋና ያስፈልገው ምንም ደላላ መካከላችን ሳይገባ በቀጥታ ሰውየው እቃውን እንዲሸጥ እንዲገዛ የሚያደርገን ነገር አንዱ ማለት ዳይሬክት ማርኬቲንግ ሲስተምስ ምንለው ምንም አይነት ሰዎች መካከል ላይ አይገቡም። ይሄ ምንድነው? አብዛኛው ኤሌክትሮኒክስ ሽያጮችን ያመላክታል ማለት ነው። ኦንላይን ግብይት ምንድነው? ለምሳሌ አንድ ሻጭ ነጋዴ በአካል ደንበኞች እሱ ጋር ሳይመጡ ወይም ሳይገኙ ያላቸውን እንግዲህ ለምሳሌ አገልግሎት ሊሆን ይችላል ወይም ደግሞ ይሄ የእቃ ሽያጭ በቅርበት ለደንበኞች ለመሸጥ ከፈለጉ የሚያስችል ስራ ሲሆን ኢኮሜርስ አብዛኛው ጊዜ ለዚህ አስፈላጊነቱ ምንድነው? ሰዎች ከቦታ ወደ ቦታ ሳይለዋወጡ ጊዜያቸውን ታይማቸውን ሳይፈጁ ግብይት እንዲያደርጉ ምንም አይነት ሰው መካከል ሳይገባ። ስለዚህ ኢኮሜርስ which primarily refer to that buying and selling ብዙ ጊዜ ምንድነው በዋነኝነት የሚመለከተው ምርቶችን ወይም አገልግሎቶችን መግዛት ይሆናል። ሌላው ለምሳሌ መሸጥ፣ ግብይትና አገልግሎት በኢንተርኔት አማካኝነት ማለት ነው። ፕሮዳክት ኦር ሰርቪሶችን መሸጥ ይሄ ነው በቃ ኢኮሜርስ። ዳይሬክት ማርኬቲንግ ዲፋይን as a selling product by direct contact within the customers without using the retail stores። ይሄ ምንድነው? ቀጥተኛ ግብይት ማለት ችርቻሮ ሊሆን ይችላል መደብ ሳይጠቀሙ ምንድነው ከደንበኛ ጋር በቀጥታ በመገናኘት ምርቶቻቸውን መሸጥ ማለት ነው። ሜል ኦርደር፣ ካታሎግ and telephone societies are example of direct marketing systems። ይሄ የደብዳቤ ሜል ምንለው ማዘዣ፣ ካታሎጎች እና የቴክኖሎጂ መጠየቂያዎች የቀጥታ ግብይት ምሳሌዎች ናቸው። በሌላ በኩል ቫልዩ ምንለው ነው። ቫልዩ ቼን ኢንቲግሬሽን የእሴት ሰንሰለት ውህደት የምንለው ነው። ይሄም አንደኛው የኢኮሜርስ ፓርት ነው። ቫልዩ ቼን ኢንቲግሬሽን use the internet technology to improve the communication and collaboration between all parties within a supply chain። ይሄ የእሴት ሰንሰለት ውህደት በሁሉም የአቅርቦት ሰንሰለት ላይ ውስጥ ባሉ አካላት መካከል ግንኙነትና ትብብር ለማሻሻል በበየነ መረብ ቴክኖሎጂ የሚጠቅመን ነው። without this models ያለዚህ ሞዴል በዚህ ሞዴልስ በነገራችን ላይ process once perceives an internal to that the companies must now spam that's intervalues ምንድነው? በዚህ ሞዴል አንድ ጊዜ በኩባንያ ውስጥ እንደ ውስጥ የተገነዘቡ ሂደቶችን አሁን ሙሉ በሙሉ የእሴት ሰንሰለት መዘርጋት አለባቸው ይላል። So a value chain for a product is a chain of actions that are performed by the business and add the values increasing and delivery product። የምርት የእሴት ሰንሰለት ምርቱን በመፍጠር እና በማቅረብ ላይ የእሴት ለመጨመር በንግድ የሚከናወን የእርምጃዎች ሰንሰለት ይባላል። በሌላ በልኩ ሰፕላይ ቼን የምንለው ነው። ይሄ ሰፕላይ ያቅርበው ሰንሰለት ውህደት የምንለው ነው። It's a development of internet technology has brought through business model into that the B2B የምንለው ነው። ይሄ የበየነ መረብ ቴክኖሎጂ እድገት አዳዲስ ንግዶች ሞዴሎች ወደ B2B አምጥቶታል፣ ወደ ቢዝነስ ቱ ቢዝነስ አሳድጎታል ማለት ነው። More and more buyer and supplier are interested in this electronics market EMs because the limit factors the time and space seem have to been overcome by the new medias። ከጊዜ ወደ ጊዜ ገዢዎችና አቅራቢዎች ለኤሌክትሮኒካዊ ገበያ ወይም EM ፍላጎቶች አላቸው። ምክንያቱም ምንድነው? ምክንያቱም ምንድነው ያስቀምጡት? የጊዜና የቦታ ገደብ አለመኖሩ። እነዚህ ምክንያቶች አይደሉም በአዳዲስ ሚዲያዎች የተሸፈኑ እና እነዚህ ስለሆኑ ብዙ ጊዜ እነዚህ ወደ ትኛው ወደ ዚህ ማርኬት ወደ ኤሌክትሮኒክስ ማርኬት እያደገ ነው። So the evolution of information and communication technology has made that the cyberspace a new marketplace። ይሄ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እድገት የሳይበር ምህዳሩን አዲስ የገበያ ቦታ አድርጎታል። ሌላ ኮርፖሬት ፐርቼዚንግ ምንለው ነው? የድርጅት ግዢ ማለት ነው። የሰፕላይ ዘ ፐርሰን ኦር ቢዝነስ that provide product or service to others። The role of it's a supplier in a business to provide higher quality production for the manufacturer at a good price to distribute a retailer for reseller ነው። ይሄ
ያቅርቦት ወይም ደግሞ አንድን ምርት ወይም አገልግሎት ለሌላ አካል የሚሰጥ ሰው ወይም ንግድ ማለት ነው። ስለዚህ ሰው ምንድነው ይሄ በንግድ ስራ ውስጥ በአቅራቢ ሚና ከፍተኛ ከፍተኛ ነገሩ ጥራት ያላቸው ሃይ ኳሊቲ ነው ፕሮዳክት ጥራት ያላቸው ምርቶች ከአምራቹ ከማኑፋክቸሩ ማለት ነው በጥሩ ዋጋ it's a good price ከገዛ በኋላ ከተረከበ በኋላ አከፋፋይ ምን ያደርጋል to distribute that ለአከፋፋዩ ወይም ለቸርቻሪው ምን ያደርጋል ለዳግም ሽያጭ ማቅረብ ማለት retail for resale ያደርጋል። supply chain it's to that in material management occupying special position of trust and responsibility ይሄ ያቅርቦት ሰንሰለት የምንለው ምንድነው የሚያደርገው ግዢና ቁሳቁሶች አስተዳዳሪዎች ልዩ የመተማመንና የኃላፊነት ቦታ ይዛሉ። እነዚህ ማናቸው ገዢውና ግዢ ክፍሉና አቅራቢው በጣም መተማመን አለባቸው። በዚህ ላይ ሌላው ከስነ ምግባር ጋር in order to avoid potential problem ያላቸው unethical behaviors አሉ። ከስነ ምግባር ውጪ የሆኑ ባህሪያት ሊያጋጥመን የሚችሉ ትልቅ ችግሮችን ለማስወገድ ጤናማ ስነ ምግባር የሆነ ደንበኛን በጥብቅ መከታተልና መተግበር ያስፈልጋል። በጣም sound code of that ethical requirement and practice በሌላ በኩል ይሄ ፋይናንሻል ኤንድ ኢንፎርሜሽን ምንለው ነው ኢትስ ኢንፎርሜሽን ሰርቪስ ምንለው ይሄ ምንድነው የፋይናንሻልን ኤፍአይኤስ ምንለው የፋይናንሻል መረጃ አገልግሎት በማህበረሰብ ውስጥ ላለ ማንኛውም ሰው የሚገኝ የትምህርትና የመረጃ አገልግሎት ነው it is a service available everything one it is in a communities FIS ምንለው ምንድነው service does not provide financial advice ምንም ነገር የፋይናንሻል አገልግሎት የገንዘብ ምክር ባይሰጥም ይሄ FIS ምንለው ነገር ግን ምን ያደርጋል FIS officer can help you to make informed to it is financial decisions ያደርጋል። የመጀመሪያው FIS ምንለው ኦፊሰሮች በመረጃ የተደገፈ የፋይናንስ ውሳኔ እንዲያደርጉ ሊረዳውት ይችላል ማለት ነው። FIS ምንለው has been a trust source of independent financial information ነው። ይሄ FIS ምንለው በ1989 ጀምሮ የታመነ ነፃ የሆነ የፋይናንስ መረጃ ምንጭ ምንለው ነው ማለት ነው። በሌላ በኩል ኦብስታክል ምንለው ነው obstacles of e-commerce in adopting e-commerce applications obstacles የe-commerce መተግበሪያ መቀበል ላይ ያሉ ትልቅ እንቅፋቶች ችግሮች lack of awareness የገንዘብ እጥረት የግንዛቤ እጥረቶች ምንላቸው trust and confidence ይሄ የመተማመንና የመተማመኑ ነገሮች ከሰዎች ላይ the difficult in re-engineering the business process በጣም የንግድ ሂደቱ እንደገና ለማደስ አስቸጋሪ መሆን huge investment requirement ትልቅ ኢንቨስትመንት ያስፈልጋል poor customers suppliers and business partners እነዚህ ደካማ ደንበኛ አቅራቢዎች እና የንግድ አጋሮች አለመኖር lack of trust and confidence የመተማመንና የመተማመን እጥረት lack of legal and regulatory frameworks የህግና የቁጥጥር መዋቅር እጥረት ምንለው lack of knowledge of e-commerce የe-commerce እውቀት እጥረት ምንላቸው weak የሆነ payment and delivery systems በጣም ደካማ የሆነ ክፍያና አቅርቦት ስርዓት ሌላው ታክሴሽን ምንለው እነዚህን ይመስላሉ። ይሄ የቻፕተር 1 በተወሰነ መልኩ ነው አንድ አውታታሽ አረጋግላችኋለሁ ከስር ዲስክሪፕሽን ላይ ቻፕተር 2 እያልን እንቀጥላለን። Thank you